አንዳንድ ሰዎች በተግባር ቁልፍ ወደ እጃቸው ይገባል። የምንውን አላውቅም ግን ከፈርጋ ሳኔ ወር ሲዘጋ ወደ እኔ የሚደውለው 19 ሰው አለ። ነብይ ፕሮግራም አለክ እንደ እኔ ምስጋና ፈልጌ እኮ ነው። ፕሮግራም አለ እንደ ፕሮግራም ይዘሃል እንደ አንተ ላታጋሳ ከፈርጅ እግዚአብሔር እንደዛ ነው። ውርደቱን ወደ ክብር ቀይራል። አላክራ ሳታቀባ እግዚአብሔር እንደዛ ነው። ምትነበለ ምስጋና የሚያወጡ አሉ። ምንጫቸው በአደባባይ የሚፈልቁ ሰዎች አሉ። አንተ ለራስህ ትቀናለህ። ለራስህ ምቀኛ ትሆናለህ። ከፈርጅ እግዚአብሔር ምንነበለ ግን ያለመለመ ማዳዲያስ ያዝ ይቆልፍ ላቶሲያ ክራታስ አክሮቶዶስ ተፈጸመ። አደም ለቤታ በቁልፍ ምክንያት ምንድነው ለልቅስ ይሄው ህዝብ ይመን 11 ቁልፍ አለ። ለ11 ሰው ሰጣለሁ። 11 ቁልፍ ዳቆናት ይታሉ። 11 ቁልፍ አለ። 11 ቁልፍ ለ11 ሰው ሰጣለሁ። እስቲ አንተ መስክርና የሆነልኝ ነገር በእግዚአብሔር ፊት ነው፣ በዚህ ህዝብ ፊት ነው። ለእውነት መስክር። ምንድነው ነው? እግዚአብሔር ይሁን። አሜን። እኔ የሆነልኝ በቀደም ዛሬ ሳምንት ባለቤቴ ጠዋት መጣ ነበር። እሺ ብር አጋጣሚ አላስኩም። የእግዚአብሔር ሰው ቁልፍ የሰጠ ነበር አለች። ቀን ነው ያልመጣው። ከዛ ማታ ከሷ ጋር መጣም ብር ይዤ ነበር። መጣም ቁልፍ ገዛውና ይዤ የዛሬ 5 ዓመት ሞተር ለሰው ገዝቼ ሰጥቼ ወደ ቃንቲቻ መስመር ልከራይ ለሳምንት 3,000 ብር 45,000 ብር ገዛው ነበር። ከሰጠው በኋላ ልጁ ከስሬ ምናምን ብሎ ሞተሩን ሽጦ ከበላ በኋላ ምንም አላልኩም። እግዚአብሔር ያውቃል፣ እግዚአብሔር ይሰጠኛል ብዬ ዝም አልኩ። ዝም ብዬ ቁልፉን በቀደም ዛሬ ሳምንት ወሰድኩ። ሰኞ ነው ስራ ወጣሁት። አጋጣሚ ባጃጅ አስቸጋሪ ነበር። የዛሬ ሳምንት ይዤ ወጣሁት። አጋጣሚ 4 ሰው ጭኜ ከወዶ መጥቼ ባጃጅ ተራ ያረገፍ ያለ ሪቦ ይዟል። ሰው ልጁ የበላኝ ልጅ ነው። ሪቦ ይዞ እና ባከ ቀልድብኝ ባከ ሁሌ ጠይቀዋለሁ። ማለት ይሰጣሉ። አካውንት አምጣለ ወደ ኮልፍ ወስደ ሳኞ ሪቦ አይሰጥም። እኔ ባከ ቀልድብኝ እኔ ብዬ ደንግጫለሁ። ምክንያቱም እንደዛ አይነት ማለት ልጁ ተቀይሯል። ከዛ ሰው ሊሰጠኝ ነው ብዬ ያመጣው ሰዎቹም ላይ ብር አልወሰድኩም። 4 ሰው ነው ያመጣው። በቃ ሂዱ ምናምን አልኳቸው። በቃ ሂዱ ብያቸው ሲል አካውንት አንተ እንዴት ሰላም አቅፎ ምናምን ውስጥ አስገባኝ ማለት ነው። መኪና ውስጥ አስገባኝ። አንተ ሞተሩን ነው ሰጠው ማለት ነው። ባለውለታዬን አንተ እንደው ክፉ ነገር አላረክብኝማ ምናምን አለ። ኧረ እኔ የእግዚአብሔር ሰው ነኝ፣ እንደዛ ነገር አላረክብኝ። አሁን ምንድን ነው ብለው አቃለድብኝ። በእናትህ ስራ አለብኝ ምናምን ሲላ አካውንት አምጣ ለምን ትቀልዳለህ? እኔ አካውንት አክቲቭ አልሆነም አቃለድብኝ ብዬ ዝም ብዬ የብራዘር አካውንት ሰጠው። ቆይ አካውንት ልክልሃለሁ አልኩትና ውስጥ ሌላ ሹፌር አለ። ለሹፌሩ ብሩን አስተላልፍለት ምናምን ይላል። ይሄ ሰው የምሩን እንደ ብዬ አካውንቱን የሱን አላውቅም። ከዛ እሱ ፍለጋ እዚህ ሸዋገር ነው ቤት መጣና አካውንቱን ቶሎ ተቀብዬ ሰጠው። ሲሰጥ እኔ ቃል ይመስለኛል ከትንሽ ጊዜ በኋላ ወደ ተወሰነ ደቂቃ እሱ ጋር ጠበቅ። ይሄ ነገር የእውነት ነው እንደ ብዬ አላመንኩም። ምክንያቱም የ5 ዓመት ማለት ይከብዳል። እኔም ታልትቼዋለሁ። እዛ ትንሽ ቆይቶ 50,000 ብር አስገባ። እግዚአብሔር ይመስገን። እዚህ ሳምንት ስራ የባጃጅ ስራ ለሚታወቅ ከባድ ነበረ። የማይጠይቁኝ ነገር አይደለም ነበረ። እኔም የጎደለብኝ ነገሮች ነበሩ። አጋጣሚ ተይዤ ሁላ ይህንን ቁልፍ መያዣውን ቁልፌ ላይ አድርጌ ይሄ ቁልፍ እያለማ ማንም አይነካኝም ብዬ ዝም ብዬ ነው የምሰራው እና ይዞኝ የሄዱ ተመለሱ። ወደ ፖሊስ ጣቢያ የወሰዱ የመጣው በቃ ሂድ ምናምን እና ባያዲ ነው ይዘነጣ 50,000 ገባ።
ሁለት አምናችሁ ሰጥ ነው አቃልኝ ሁለት አቃልኝ እኔ ከዚህ በፊትም ብዙ ነገር መስጊዳለሁ እና አቃልኝ የምር ኢማን እውነት በእኔ ኢማን እኔ 50 ሺህ ብር አላመንኩም የምር ከዚህ በፊት ስንት ደቂቃ ምናምን ከልክሎኛል። ኢየሱስ ያድናል። በደንብ ስሙኛው። ቅድም የስንት ወር ብር ነው መጣው? አሁን የስንት አመት መጣ? የ6 ወር 5000 መጣ። የ5 አመት 50000 መጣ። የ10 አመት ካለ ስንት መጣ ይሆን? ወይኔ አዳም ወተስንት አዳም ባይሰማ እኔ ጸልዬ ባይሰማ እግዚአብሔር ሳይመራኝ እዚህ ቸርች መንፈስ ቅዱስ ካላዘዘ እዚህ ጋር የመጣው እንዴ ጸልዬ ለአንድ ሰው አልሰጠም። ለማን እግዚአብሔር ደግሞ ካንተ ጋር አለው። ዛሬ በአንድ ሰው እንሰራለውና ይሄንን ሳል ለአንድ ሰው በተሰስ የሰው ይሄንን ሳል ይብሰል ነገር ሊሆንለት ነገር አለ ካለ ጌታ ሰጣው። የሰማችሁ ነው ያለፍኩባቸው አመታት ከእግዚአብሔር እየሰማው ነው መጣሁት እንጂ ይሄ ቸርች በዘመድ አልቆመም፣ በጎሳ አልቆመም፣ በዘር አልቆመም፣ በክርስቶስ ነው ቆመው። አሜን በለኛ። አንዲት ቀን በእግዚአብሔር ፊት ክፉ ሰርቼ አላውቅም። ስለዚህ ነው ሳልሞት ሻክሶ ውስጥ ብዙ ሰዎች ሞተን ሲጠብቁ መሰበረን ሲጠብቁ ያገለገልኳቸው መልሶ ድንጋይ ሲወረውሩብኝ ድንጋዩን ወስጄ መድረክ ገነባሁት። የሰማችሁ ነው። መድረክ ገነባሁ። ሲሚንቶ ጨምሬ መድረክ ገንብቻለሁ። አሁን በሚቀጥለው ደግሞ መሰረት ጥልበታለሁ። አሜን። ታታግጂ በጌታ በኢየሱስ 19 ለአንተ የከፍታ ያህል አንተ ባላሰብከው መንገድ 5 አመት ሙሉ የረሳው ገንዘብ 50,000 ወደ እጅ ገባ። አንተ የምን ቁልፍ እዚህ ቸርች ቁልፍ ሲሰጥ ነበርክ? በሰዓቱ ቀን አልነበርኩም። አልነበርክም? ማታ ነው ነበርኩ። አለች ባለቤት። እሺ እሷ ጋር መጣና ማታ ጊዜ አንተ ወሰን አንተ እንደው ሁለተኛ ዙር ጠርተኝ ራሴና ብለ ራሴ ነው ሰጠኝ። አይ እኔ ራሴ ነው ሰጠኝ። ከፈል ለአንድ ሰው ልተንባ የሚያውቁ ሰዎች መካከል አንተ ተቀየር። ጌታ እንደዚህ አለ። አስመትታ ነው ወይስ አስቆንቅላ ነው? እንደ ሊማዷ ተንከባላ ነው ብሎ እነሱ ያወራሉ። ተንከባሉ እነሱ ስለለመዱ። እኔ ግን በእግዚአብሔር ቃል ባረኩሽ። ድንገተኛ ዕጣ ባንቺ ላይ ይውጣ። ከፈርጋችሁ ከፈርክ ለዳስያ ፕራዳላ ባህዲጋስ ከፈርክ ለአንድ ሰው ነው የምናገረው። ከፈርክ በጌታ በኢየሱስ ክርስቶስም ይህ ዓመት ያንተ ነገር ጅማሬ እንዲሆን በክርስቶስ በኢየሱስ ስም ባረኩ። ጠላቶች እያዩ ቁልፊን ይዘ በጠላቶች ፊት ቆሜ እንደዚህ እንድትመሰክር ተራክ በኢየሱስ ስም ይድረስልኝ። አሁን እሱ 5 ዓመት የጠፋ እግዚአብሔር እዚህ ቸርች ተናግሮ ቤት ሰጥቷል። አረ ብዙ ነገር አይደል? መሬት አግኝተህ ቤት ሰርተህ አቻ የእዚህ እግዚአብሔር ተናግሮ አይደል? ምን ነው እጅን ከፍ